ለሱ ትክክል መሆን አለበት። እስኪ ሃይሚን ከሚያደንቅ ሰው አንድ ቀን ሜንሽን አድርጎ ሃይሚ እንደዚህ እንደዚህ አድርጊ ብሎ ያለ ሰው አለ? እነሱ እኮ ማታ መልስ ሲሰራ ማታ እንደዚህ ነው ይችላል። ዝም ብላ ጌሟን የተጫወተችው ስሚ፣ ማታ አላየሽም እንዴ እንዴት እንደሚጽፉ መልስ ወጥቼ ነበር። ሪፖርት ነው ያየሁት። የእሷቶች ራሱ በእንትን በልብ እየሸፈኑት እያየችው ነው። ምንም አላለችም። መጨረሻ ላይ ለምትወዱኝም ለምትጠሉኝም አመሰግናለሁ ብላ ነው ሄደችው። ለምን እነሱ ቁጭ ብለው ከዚህ ነው በቃ አንተ እነዚህን አትስማ ብለን ምክር ስንሰጠው አይሰማም እሱ ሀቢብቲ። እነዛ እኔ እሱን እንግዲህ በእነሱ መሀል ያለው የሰማይ አምላክ ነው የሚያውቀው። እኔ አሁን አንዳንዴ እነዚህ እኮ ዶክተሮች ናቸው እኮ ሲጽፉለት ራሱ አያውቅም እንዴ? እኔ እንደተረዳሁት መበለጥን ከሱ በላይ መደነቅን የሚወድ አይነት ስሜት አይደለም። ስሚ እነሱ የሚያወሩት ልክ ናቸው፣ እኛ የምናወራው ስህተት ነው። ምን ያለሽ ይህንን ጉዳይ እኮ አልኩሽ፣ መበለጥን የማይፈልግ አይነት ሰው ነው። እነሷ ደግሞ ሁሌ ተመልካቿም ለማናደድ እሷ ወዳጅ አላውቅም መኖር ነው። እሷ ደግሞ በየሁሉም ቦታ እንደምትበልጥ ትታያለች። ታውቂያለሽ፣ ኮሜንትም ላይ በየሄደችበት ምናምን። እሱ ደግሞ እንደዚህ አይነት የበታችነት ስሜት አንዳንድ ጊዜ እኮ ሳታውቂው ገደል ይከትሽ። በራስሽ መርዝ ይጠጣ ይታነቅ እኮ እሱ እኮ ነው አልኩሽ። እና ደግሞ ምን አለ መሰለሽ በራስሽ መተማመን አለ። እንትን ነው እንዴት ነው አንድ ሰው በዳይ ሆኖ ምናምን። አሁን እሷ አይተሻል። እኔ ሪከርድ ሰምቼ ነው የትና መጨረሻ ላይ ስሜቷ አላውቅም ምንም እንዳልል ነው ያደረገኝ። እና እሱ ነገር አሁን የመጣችበት አመጣጥ በቃ ምንም አይነት ነገር እንደሌለ በፍቅር ምናምን እሷ ትላንትና እንደዛ እያወራች ወንድሙም አልተናገረም። አይቷል በተግባር አሳየችው እንደዛ እየሆነች እኮ አልኩሽ እኮ ስሚ እኮ እሷ አሁን ትላንትና የእሱ ፍቅር እንዳለበት አየሳ ሊቭ ላይ እንዴት እንደሆነች አየሳ መናገር አንፈልግም። ይሄንን ካየ በቃ ሀይሚዬ እኔ ልብ ውስጥ ያለውን አታውቀውም ብሏል። ዛሬ ምንድን ነው ልብ ውስጥ ያለው? እኔ ብያቸዋለሁ ከዚህ በፊት እሷ ሳትሆን ትወደኛለህ ከኔ ጋር መሆን ትፈልጋለህ ብሎ መጠየቅ ያለበት ይሄ ጥያቄ ሁሌ የምለው ሀይሚ ናት መጠየቅ ያለባት። ለምን ከሄድሽ እሸኝሻለሁ በቃ ሂጂ። እስኪ አንድ ስህተት እሱ አስገድዶኝ አይደለም ልንገርሽ መቅዲ፣ አምባገነንነት እኮ ጥሩ አይደለም እኮ ፋፍዬ። አምባገነንነት ወንድ ደግሞ አምባገነን ሲሆን በጣም ነው። ግን ልንገርሽ አሁን ለምሳሌ አንድ ብዙ ሰው ይቅርታ መጠየቁን ተይውና አስገድዶኝ አይደለም የተፈጠሩ ነገሮች ግን እንዲሄድ አደረገኝ ስትለው ከዚህ በኋላ ብሩክ የሚባል ሰው በህይወትሽ አታውቂም። ለምን እሱ እንትናው እንዴ? እሱ መተንፈሻ ነው እንዴ? እሱ የእሷ አይደለም መተንፈሻ ነው እንዴ? እንትን ነው እኮ የምትተነፍሽው ነገር ሲቆም ነው ህይወትሽ የሚያቆመው። ያንን እኮ ስለማያውቅ ነው። ቢያውቀው አይናገርም እኮ። ህይወቷ ውስጥ እኮ ልቧ ሲያቆም ብቻ ነው ህይወቷ የሚቆመው። ህይወት ይቀጥላል። ትናንትናም አለው እኮ አልተንከባከብካትም አለው። ዛሬም ነገረው። ሴቶቹን መጀመሪያ አውጣ ከህይወት ካለው ታውቀዋለህ አለው። ትክክለኛ ነገር ነው የነገረው። እንደሱ ደባብቆ ሸፋፍኖ አይደለም። ምንድን ናቸው እነዚህ ሴቶች? ወንድም ማለት ነው ገንዬ፣ ወንድሙ በጣም ብዙ ያልተናገረው ስሚ፣ ወንድም የሚናገረውን ነገር እኮ ነው የተናገረው። አንተ ብዙ ነገር ከዛም በላይ ማለት ነው ብዙ ያፈነው ያልተናገራቸው ነገሮች አሉ። ለምን የልጅቱ ነገር እያየ እኮ አለው፣ ግን መናገር ይችል ነበር። እሱ ግን እንዳይናገር ለምን አይናገርም? ይኸውልሽ እሱ ነገረው። ሴቶቹን ከህይወት አውጣ አለው። ይሄ ልጅ ወንድሟ ወንድ ነው። አብሮት ይውላል። ጓደኞች አሉ። አብሮ የሚገናኙበት ቦታ ይኖራቸዋል። የሚሰማው ነገር ይኖራል። በቃ እህቴ እስከምትሞት እስከምትገላት አልጠብቅህም አለው። ከዚህ በላይ ምን ይበለው? እሱማ ስለኛ መልስ ስጥ በይው። እሱ ህይወቱን ከማስተካከል ለምንድን ነው ለሱ መልስ ያልሰጠው? ለወንድምየው ለእኛ ማን እስቲ ንገራችሁ። ማን ያመጣቸው እነዚህ ሴቶች? ማን ነው መሸኘት ያለበት? እኛና ሀይሚ እኛና ሀይሚ ያመጣናት። ሸኘን እኮ እኛ ሸኘን። በምን ሸኘው? ሸኘን። አንዴ በእንትን ላይ ስንጭነን ሸኘናት። አንዴ በቲክቶክ ገብቶ ሸኘናት።
ወይስ ለምሸኛቸዋት ነው? ባይሰው የዚህ ቤት ምክር ሰውዬው ማደንዘዣ ነው ሊሆንበት ያለው እንጂ ምንድን ነው ያለው? ፍርዬ በእናትህ ፍርዬ ምንድን ነው ያለው? እሱን ንገሪኝ፣ አልሰማሁም። ምን ምንድን ነው እናንተ አትጥርድሩ? ምንድን ነው ያለው? አትንጫጩ ደግሞ ሂዱና ተንጫጩ። ሂዱና ተንጫጩ። ይህን ተናገራ እና የምን አትበሉ አትንጫጩ ነው ያሏቸው። ስሚ ማፋፍያ አንድ ነገር ደስ የሚልሽ ነገር ማለት ነው። ኤፍሬም አሁን አንድ ስለ ኦዲየንስ አውራ ትላንት ሲሰደብ ፎቶ ሲዘቀዘቅ ምን ሲሉት ቀሚስ ሲያለብሱት ደስ የሚልሽ በቃ መጣ እንትኗን ነጥቧን አወራ ሄደ። እሱስ ስለ ኦዲየንስ ሲያላዝንብን ኤፍሬም ሞቶ ማለት ነው። አሁን መስማሪያ ለዚች ምርጥ ልጅ ይመጥናል። ተንጫጩ አንድ ላይ ተረጋጉ። አትጠጣጡ። እስቲ አውሪ ሽንትና የፋብያ አውሪ። ምን አለ መሰለሽ መቅድዬ፣ እኔ ብቻ ግራ ነው የገባኝ። እንትኑ አሁን ወንድሙ መልስ ያልሰጠበት ምክንያት የእነሱ ፋሚሊ አይሰጡም። ካስታወሽ ሀይሚም አትሰጥም ነበር። እሱ መሰደብ ሲጀምር ይመስለኛል ጫና ያድርባታል። እኔ ብዙ ጊዜ ይመስለኛል በኮሜንትም ሀይሚ ሲባል ሲሰደብ ምናምን በአንቺ ምክንያት የምትባለው ነገር አለ እኔ እንደተረዳሁት እና እሷም በዛ ምክንያት ነው መልስ መስጠት የፈለገችው እንጂ አብርሽ ይረገጣል ይሄኛው ቸካ ያደረጓቸውም የእነሱ ፋሚሊ በሱ ምክንያት ነው ሀይሚ መልስ መስጠት የጀመረችው። እሱ እኮ እኔ አንዳንዴማ ውጪና አውሪ ሁሉ የሚለዋት ነው የሚመስለኝ። ለምንድን ነው ቼክ ማያደርጓቸው? በቃ ስራ የወጡት እኮ ሊሰደቡ ነው። ለምን እንደወጡ ያውቁታል። ሚዲያን ያውቃሉ። ካሜራ ሚዲያ ላይ የወጡት እንደሚሰደቡ ስለሚያውቁ ትክክል ነው። ምቅር ስትሰደብ ምንም በአንቺ ምክንያት እናቴ አላየሽም ወንድምየው እነሱ ቢለያዩ ምናምን እና እሱ ጫና በጣም ነው የሚያድርባት። በደንብ እንደሚሏት መረድ እንትን እሱን ስለሚሏት እሷን መልስ መስጠት ስሚ ፋፍዬ፣ አንድ ነገር ልንገርሽ ፋፍዬ፣ ወንድሞቹ ቢመጡ የሚያላዝኑት ኦዲየንስ ላይ ነው። የራሳቸው ስራ የላቸው። የራሳቸው እንትን ምንድነው ስራ ማለት ፈጠራ የላቸው። እሱ ቢመጣ ዛሬ እዩ ጋር ገባ፣ ይቺ ሴትዮዋ ጋር አብሳላት ነው አብሲት ጋር ገባ፣ ከዛኛ ጋር ገባ። እኛ ምን አይችልም እኮ ቦጋለ እኮ ቀጥሎ እንጂ ካልቻለ ታዲያ መተው ነው። ካልቻለ በቃ ነጥቧን ለምን ኤፍሬም ልጅ ሚስቴ ነው ስልክ ብሎ እኮ እሱን ጥያቄ መጠየቅ ነው። ስለኛ ማውራት አይጠበቅም። ስለ እርጉዟ ይሄ እኔ አላረኩትም አለ ጨረስ አረለን። ለእርጉዟ ወጥቶ ቪዲዮ መስራት እኮ ነው። ለዚች ለአብሲቷም ወጥቶ ቪዲዮ መስራት ለብቻው ቪዲዮ መስራት እኮ ነው። ቪዲዮ መስራት ሴትዮ እንደዚህ አልነበረም። አለቀ። አሁን እሷ አለቀ። አንቺ ስሜን ማለት ነው ሴትዮ ለእንዲህ ነው ያመጣሁሽ። እንዲህ ነው እንዳትጠሪኝ ስሜን። እኛ ለምን ተንጫጩ ደግሞ ወታችሁ እንደዚህ ስል ደግሞ ለምንድን ነው ሰው እንዲለያይ የምትፈልጉት? እራሱ ነው እንዲለያይ የሚፈልገው እኮ። ለምን በእኛ ላይ ሊያሳብብ እኮ ነው እሱ። አንዳንዴ ምን መሰለሽ ሌባ ራሱ ሰርቆ ሌባ ራሱ ሰርቆ ሌባ ይላል ይባላል ተረቱ። ልንገርሽማ ራሱ አጥፍቶ ጥፋቱን ላለማመን በእኛ ላይ ማሳቅ አንድ። ሁለተኛ ደግሞ ስለመጮሁ እኔ ከዚህ ከኢማራት የወጣው ቀን ነው እንጂ ማቆመው መጮሄ መብቴ ነው። አይመለከተውም ስለሱ። አዎ እጮሃለሁ። እንደዛ ስላለኝ እኔ አብዛኛው ኦዲየንስ ማለት ነው እሱን ኢሹ አድርጎ የሚያወራው እሱ ታዋቂ ወይም ከሌሎቹ ከጓደኞቹ ቆንጆ ምናምን ስለሆነ አይደለም። የሀይሚ የሆነ ነገር ነው በሚለው እኛ የሀይሚ የሆነ ነገር ነህ በሚል ነው አንተን ኢሹ አድርገህ ተስተካከል አብራችሁ ሁኑ ምናምን እንጂ ከሀይሚ ጋር ከተለያያችሁ እውነት ከሆነ ማንም ነው ቸክ ምናምን ኧረ በእናትሽ እንኳን እሱ ሌሎቹንም ቸክ ጨበራ ምራሱ ገና ሀይሚ ባትኖር ኖሮ ዩቱብ አለ የለም ምን ይስራል? ዩቱብ ምንድን ነው እኮ ነገር የለን። እስቲ እንዴ ምን ሆነሽ ነው? አሁን ይሄ ፍፄ አንቺ አሁን ይሄ ፍፄ አንድ ቀን በእነሱ ታኮ እንደው በራሱ ይዞ የመጣው ነገር እንደው ካለ እስቲ ይኸው 70 ምናምን ሺህ ገብቷል። 77 አንድ ቀን እሱ አሁን ኤፍሬምን ህፃን የሚለው እሱ ኤፍሬም እኮ በራሱ ነው የሚመጣው እኮ በራሱ እኮ ነው። ስሚ
188 ነው እና በራሱ ነው ሀይሚን ይዞ አልመጣም። ጀመር ማለት ነው። የሷ ፋሚሊዎች በጣም ጀግና ናቸው። ሀይሚን ይዘው መጣ ያውቃሉ እንዴ? ህርቡን እኮ ነው የመጣው። ይሄ ፍፄ የሚል እቺ ደግሞ ምን ሆና ነው ምላስ የምታወጣብን? ምላስሽ ሰበራ እንጂ ተቃፍ ጃሶች ወልካታለታ እቺ ካንተ ሳማኑ አልጣ ወጣ ነው ማሬ ያበደች ብሎ አዲስ አካውንት ከፍታ ነው አዲስ አካውንት ከፍታ ቡቡቲ የቡቡቲ አፍቃሪ ነች ማሬ ሄጂና ክሎሪክስ እኔ መቅድዬ አንድ ነገር ልጠይቅሽ። እኔ አሁን እነዚህ ሰዎች እነዚህ የሚወዱት ሰዎች ፎቶውን የሚያፈቅሩ እንደው የምጠይቃቸው ጥያቄ እንደው እሱ አሁን ሌላ ሴት አይበልና ከእሷ አይለያይና ሌላ ሴት ቢይዝ ምን ሊሉ ነው ደግሞ? እሷንም ሊሰድቡ ነው። አንቺ ስታስቢ እነዚህ ፕሮፋይል ያደረጉ እኔም እኮ ግራ የሚገባኝ እሱ ነው። እኔ ብቻ ነው ግራ የሚገባኝ። አንድ አለች፣ ቆይ ልክልሻለሁ። አጭር ቀሚስ ለብሳ የውስጥ እንትኗ ይታያል። ገንዬ ነይ እነግርሻለሁ፣ አሳይሻለሁ፣ እንደው ሼር አደረግልሻለሁ። የእሱን ፎቶ አርጋ አሁን እንደው ፈጣሪ አይበለው እንዳፋችን አድርገው እሷ እመቤቴ ማርያም አንድ ታርጋቸው ምን ታረግልሻለች? እሷን ትሰድባለች። እሱ ባይለይ እኔ እኮ አሁን እሱን ወድጄ የሆነ አንዱን ወድ እንኳን እሱ ሌላ ወንድ እንኳን ወድጄ የኔ እኮ አይሆንም። እሱ ሌላ አፍቃሪ ልትመጣለት ትችላለች። ሌላ ነው የሚያፈቅረው። አንድ መከራችንን የምንበላው እኔ አሁን ሲያስብ ማለት ነው ብሩክ በጣም የዋህ ልጅ ነው፣ ጥሩ ልጅ ነው ልጁ ማለት ነው። ግን እሱ ከአፉ የሚያወጣ አንድ ቃላት ኦደንስ ይዞ ይዞራል ማለት ነው። ለኦደንስ ሀይሚ ፍቅርዬ ነው ይሄ የዋህ አይደለም፣ ጅል ነው። ለምን እንደው ታውቂያለሽ? ጥይትም እኮ አይደለም ቀለሃው ከወጣ በኋላ ነው ሰው የሚገለው። የሰው ልጅ ቃላቱ ነው የሰው ልጅ ለእኔ የዋህ ነኝ ምናምን የሚል ሰው ቡቡቴ የምትይ ውጭ ከዚህ ውጭ ፍቅር ዝም በይ። አሁን ልንገርሽ፣ አሁን እዛ ቁጭ ብላ ቡቡቲ ነው የሚያሳስባት። የህይወቷ ነገር ያለ መጨረሻ መጥቶ ነው የሚያሳስባት። ይህች እኮ አሁን ስሚ፣ ይህች እኮ አሁን ድንገት እንኳን የሆነ ሾርጣ ይዟት እኮ ብትገባ ይኔም አንድ ስሙን የላትም እኮ እሷ ምን አላት እንድቹ ስትንከራተት ስትሳደብ እህቶቿ እንኳን ከጎኗ እንዳይቆሙ ታደረገ ነው የምትሆነው እኮ። ኧረ በቅደም እሱ ይቅርና አሁን በዚህ ጦር ምክንያት ስልክ ብዙ አታናግሪኝ፣ አንድ ወር ቆይታ ነው የሚገዛው። ብዙ አታናግሪኝ። ስንቶቹ ናቸው እንደዚህ ያሉት? አንቺ ኪሳቸው ለካ ቂጠ መላጣ ናቸው፣ ምንም የሌላቸው ዩቱበር። አንዳንድ ወንዶች የውስጥን የሚመረምር አይደለም እንዴ? ታዲያ እሱ ይቀድማል እኮ እንዴ? አንቺ ልብሽን እኮ የሚያየው ፈጣሪ ነው። ጥሩ አይደለም። መጀመሪያ ለራስ ነው ሰው የሰው ልጅ ማሰብ ያለበት። ከዛ ለራስ እስካሰብሽ በኋላ ለሰው ትደርሻለሽ እንዴ? አንተ በቃ ዛሬ ሰውን ማታስወሩ ማለት ረመድሃን ያለማባት ከጨረስ በኋላ ደግሞ አይደለም ምን አላደረሳችሁ። ዝም ብዬ እየሰማኋቸው እኮ ነው የጨርሱ። ገኒ ስታወራ ያው ስለምትበሳይ ሰው ሲገባባት ዝም ብዬ ቆይ እስኪ ጨርሱና ወደ ራሴ ሀሳብ ገባለሁ። አዳምጡ፣ ተደማመጡና እንዴት እንደምትለካስ ወዷል። አይ ያልሽን ታዲያ ቁም ተንጫጩ። ምን ታዲያ ምን አዲስ ነገር አለ? አንዱ እናንተ ስሜኝማ ገንዬ፣ እኔ ያው ታውቂ ስናገር ነካ ነካ አድርጎ ዝም ነው በቃ። ሲጀመር እሱ በጣም ከኛ ጋር ፉክክር ይዟል። የፉክክር ቤት ሳይዘጋ ያድራል። አንደኛ መልሱ ቅድም ተናግሬ ያለው ፍቅር ቤት ነው ገኒ ቤት ነው መሰል የተናገርኩት። ማለትም ይሄ ዶንቆሮ መሀይም በይሰት ይደውልኛል እንደ ሄድ ደዛ ምን የምቀኘው ምንድን ነው? ስቀልሻቸው ወሬ ሰውየው ከሆነ ግን